ምን አልከኝ? በዚሁ ዙሪያ ማለት ነው ዮሐንስ 1:14 የሚናገረው ቃልም ሥጋ ሆነ ሲል የተስፋ ቃሉ ስለመፈጸሙ ነው የሚያወራ ወይስ በቃል ምክንያት ኢየሱስ ስለመዘጋጀቱ ነው ወይንስ ደግሞ ያው ተዋሃደ ወይም ተለወጠ የሚለውን ሐሳብ ነው የሚያነሳው? እስቲ ሁለተኛ ነገሥት ምዕራፍ 15 ቁጥር 12ን አውጣው። እኔ ባይብል እጄ ላይ የለም። አውጣው። ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ እኔም የለም። ያው ከወጣው ይቋረጣል። ሌሎቻችሁ አውጡ። ዘካርያስ መጥቷል። በቃ መቀጠል ዴቮ ማንበብ ትችላለህ? አይ እንዲገባ ስልክ ማውጣት ትችላለህ ከፈለጋችሁ። አውጣውና አንብብላቸው አንዱ ኑሩ። ሁለተኛ ነገሥት ነው። ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ይቅርታ ዘካርያስዬ፣ እሺ አንዴ የፔኪን እናስጨርሰውና ወደ የተስፋ ቃሉ ስትል ነው ያቆም እንትን ያልኩት። የተስፋ ቃሉ ነው አንደኛ መስላለሁ ስታብራራ ነው ስልክ ገብቶብኝ የወጣሁት። እስከዛ ሰምቻለሁ። እሺ በቃ እንቀጥላለን። ያቋረጥክበትን ቦታ አሁን ስለማውቀው እንቀጥልና አንተም ደግሞ በደቂቃ ታወራለህ ማለት ነው ምናልባት። እሺ ለጥፉት። ምን ይላል? አንብበው እስቲ ኑሩ። አይታይም እኮ አንብበዋ። ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ለዩ በደንብ አይታይም። እስቲ አንብበው አንተ ከሚታየው ዴቫ ተልከኝና ኡስታዝ ያነባዋል። እኔ ላንብበው። ትንሽ የሚታይ ይመስላል። ለዩ ልጆች ከታች አለ። ይኸው ለዩ ልጆች እስከ 14 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣል ተብሎ የተነገረ የእግዚአብሔር ቃል ይህ ነበረ፣ እንዲሁም ሆነ ይላል። ያ ተነግሮ የነበረው ቃል ምን ሆነ አለ? የእግዚአብሔር ቃል ምን ሆነ? ሆነ ይላል። ራሱ ኤግኔቶ ነው የሚጠቀመው። ልክ ዮሐንስ 1:14 ላይ እንዳለው ነው። ኤግኔቶ ብሎ ነው የሚያስቀምጠው። ሆነ ነው የሚለው ምንድነው? አውቶ ኤግኔቶ አውቶ ነው የሚለው ራሱ። ኤግኔቶ ሳርክስ ነው የሚለው ዮሐንስ 1 ቃልም ሥጋ ሆነ ነው የሚለው። ልክ በተመሳሳይ የሚነገር የእግዚአብሔር ቃል የነበረው በኋላ ላይ ዘመኑ ሲፈጸም ወደ ታንጀብል መጣ፣ ወደ ቪዚብል ነገር መጣ። ገብቷል? ተነግሮ የነበረው ነገር ወደ ፍጻሜ መጣ። ራሱ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም። ስለ አንድ እንደሚናገር ግን ለዘር ይላል፣ እርሱም ክርስቶስ ነው ይላል። ራሱ ልክ እንትን ላይ ዕብራውያን 6 ላይ ለአብርሃም ተስፋ ሰጠው፣ ይህም ተስፋ እንደ ነፍስ መልህቅ ወደ መጋረጃው የገባው ነው ብሎ ስለ ኢየሱስ ያወራል ማለት ነው። ግልጽ ነው ፔኬ? በደንብ ግልጽ ነው ኡስታዝ ገባኝ። ኦኬ ዘካርያስ ካለ የተነጋገርነው የነበረው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ነው። ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው አለ። ምን ሲባል ነው የሰማው? ኢሳይያስ 42 ላይ ስትመለከተው ደግፌ ያስኩት ባሪያዬ ምናምን እያለ ትንቢት ይናገርና በኋላ ላይ እነሆ ሳይበቅል አስታውቂያቸዋለሁ፣ ሳይበቅል ነግሬያቸዋለሁ ይላል። ሲናገር የነበረው ቃል ነበረ ራሱ። ኢሳይያስ 55:11 ላይም ካፌ የሚወጣውን ቃሌ ማለት ነው። 55:2 ላይ ምንድነው የሚለው? ገዢ ይመጣል እያለ ስለ መሲሁ ይናገራል። እንትን ላይ ደግሞ ሮሜ 1:1 ላይ ደግሞ በቅዱሳኑ አፍ ቀድሞ ተነግሮ የነበረው ተስፋ ለተሰጠው ተስፋ ለእግዚአብሔር ወንጌል ተለየ እያለ ይናገራል። ስለዚህ ቀድሞውኑ ሲነገር የነበረው ቃል ምን ሆነ? ሥጋ ሲሆን በዓይናችን ያየ ነው፣ እጆቻችን የዳሰሰው እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛም የተገለጠውን የዘላለም ሕይወት እናወራላቸዋለን እያለ ይናገራል። ደቂቃ ስጡትና ለዘካርያስዬ እሱም ያወራ። ስንት ደቂቃ ይሰጥ ዘካርያስዬ? 3 ይበዛብኛል። ሁለት እናድርገው ደስ እንዳለ። ሌቦ ስንት ደቂቃ ይሰራል? ሁለት ይበቃል። መርዘሙ ዋጋ የለውም። እሺ ልክ ነህ። የተስፋ ቃል ተሰጥቷቸው ነበረ መሲሁ እንደሚመጣና እንደሚታደጋቸው እንደሚያድናቸው እና ኢየሱስ ክርስቶስ ወደ ምድር ሲመጣ ያ የተስፋ ቃል ተፈጽሟል ወይም ደግሞ ስጋ ለብሷል። የተስፋ ቃል ተፈጽሞበታል። ግን ይሄ ብቻ አይደለም። ኢየሱስ ክርስቶስ
የአብ ተስፋ ስጋ የለበሰ የአብ ቃል ወይም ደግሞ በቃል የተሰጠ የነበረ ተስፋ ኋላ ላይ ግን ተስፋው የተፈጸመ ስጋ የለበሰ እንደዛ ብቻ ሳይሆን ኢየሱስ ክርስቶስ ብሉይ ኪዳን ላይም የኖረ ፐርሰን ነው ብዬ አምናለሁ። ብሉይ ኪዳን ላይ የነበረ ፐርሰን ነው። ጀስት የተስፋ ቃል ብቻ ሳይሆን የተስፋ ቃልነቱ ፐርሰናሊቲውን ወይም ደግሞ ማንነቱን አያሳጣውም። ልክ ነው። አሁን ለምሳሌ እኔ በምሳሌ ባረገው ከመጽሐፍ ቅዱስ ውጪ እንደምመጣና እንደምጎበኝህ ወይም እንትን እንደምል የተስፋ ቃል ነግሬ ቢሆንና መጥቼ ከአራትም ዓመት ከ5 ዓመት በኋላ ብጎበኝህ ያ የተስፋ ቃል ተፈጽሟል ወይም ያ የተናገርኩት ቃል ወደ ድርጊትነት ወደ መጨበጥነት ስጋ ለብሷል ወይም ሆኗል ማለት ነው። ግን እኔ ግን ቃል ብቻ ነኝ ወይም ንግግር ብቻ ነኝ ማለት ግን አይደለም። ምናልባት ይሄ ነው መልሴ። ወሂድ ወላሂ በስ ጨመር ብታረግበት ሁላ ደስ ይለናል። ራሱ ኖርማሊ ማለት ነው። 2 ደቂቃ አልሞላውም አይደል ዴቦ? አልጨረሰም። አልሞላውም ግን ሀሳቡን ጨረሰ። ግን ሀሳብን ጨርሰሃል? ጠንከር ለማድረግ ያክል ጠንከር ለማድረግ በደንብ መሬት ላይ ለማስረገጥ ልክ ነህ። ኢየሱስ ክርስቶስ የተነገረ የተስፋ ቃል ነበር ተነግሯል፣ ፕሮሚስ ተደርጓል። አዳኝ እንደሚመጣ፣ መሲህ እንደሚመጣ፣ ተልእኮ እንደሚመጣና ስለ ሕይወት ቃል የተነገረው የዳሰሱት ምናምን ሀፕን አድርጓል። ደግሞ ተፈጥሮም ስጋም ለብሰው አይተውታል። ግን የተስፋ ቃሉ ተፈጸመ። ኢየሱስ ክርስቶስ የተነገረ የተስፋ ቃል ነው። ልክ ነው። የተስፋም ቃሉ ስጋ ለብሷል። ግን ያ ማለት ግን ንግግር ብቻ ነው የተስፋ ቃልም ብቻ ነው ማለት አይደለም። የተስፋ ቃልም ብቻ ነው ማለት አይደለም። ኢየሱስ ክርስቶስ የተስፋ ቃል ሆኖ ስጋ ለብሶ ምድር ላይ ከመምጣቱ በፊት ከዛም በፊት እግዚአብሔር ሆኖ ይኖር ነበረ። እንደውም ሳይዱን በደንብ ለማጥራት እግዚአብሔር ተብሎ ራሱ ይገለጥ የነበረው ራሱ ሲናገር የነበረው ራሱ ኢየሱስ ክርስቶስ ነው። እስከዚህ ድረስ ይሄዳል የኔ እምነት። ኢየሱስ ክርስቶስ ራሱ ነበር። ብርሃኒውን ብሎ ሲናገር ንግግር ሳይሆን እሱ ራሱ ተናጋሪው ራሱ እሱ ነበረ። ብርሃኒውን ምንትን ይሁን ምናምን እያለ የተስፋን ቃል ሲሰጥ የነበረው ራሱ እሱ ራሱ ኢየሱስ ክርስቶስ ነበረ። ፋይናሊ የተስፋ ቃሉ ፍጻሜ ሆኖ ስጋም ለብሶ የመጣው ቃሉን የተናገረውም ስጋም የሆነው የተስፋ ቃሉም ሁሉም ኢየሱስ ነው ማለት ነው። አባቱና መንፈስ ቅዱስ እንዳሉ ሆኖ። ኦኬ አይ ጥሩ ነገር ነው። ዮሐንስ 1:1 ላይ ተግባብተናል። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይም ባለው ተስማምተናል። ቃል ስለሚለው ማለት ነው። የተስፋ ቃል ሆኖ ይኖር እንደነበረ ማስረጃዎችም መረጃዎችም ከብሉይ ኪዳን ጠቅሰን በመረጃና በማስረጃ ሞግተናልም ተሟግተናልም። ስለዚህ ምንም እንትን የለውም። ዛጋችን እንትን የለንም፣ ሸክ የለበትም ማለት ነው። ግን በጣም ይቅርታ፣ በጣም ጣልቃ መግባት ብዙም አይመቸኝም። ግን አያይዘህ እንድትመልስልኝ የምፈልገው ነገሩን የአንተን መረዳት አሁን ለመረዳት እየጣልኩ ነውና በዚህ ይቻላል እንዴ እንደዚህ መሀል ላይ ገብቶ መረበሽ? አይቻልም ማለት እንትን ዲሲፕሊን አይደለም። ምክንያቱም እኛ ስንጨርስ ቀጥሎ እንትን ማለት ይገባል። አይ ቲንክ ጥሩ አይመስለኝም እንደዚህ። ያው ዲሲፕሊን የሆነ ነገር ብናደርግ ጥሩ ነው ይመስለኛል። ያወራው ወሬን ያቋረጠኝ ራሱ እስከመጨረስም አልጠበቀኝም። ራሱ ኖርማሊ ኢንተራፕት ነው ያደረገኝ። ኤኒዌይ ምንም ችግር የለውም። ከዘካርያስ ጋር እንቀጥላለን። ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ወኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። እዛ ጋር ኤሎሂም የተባለው ኢየሱስ ነው ብለን የምታምነው? አዎ በትክክል። ስለዚህ ኢየሱስ ኤሎሂም የሚለው ቃል አማልክት የሚለው ቃል ለኢየሱስ ይጠቀምበታል። ኢየሱስ አማልክት ነው? ኢየሱስ ኤሎሃ ነው ወይስ ኤሎሂም ነው? አምላክ ነው ብዬ አምናለሁ። ኢየሱስ ክርስቶስ ነው ኤሎሂም ነው ወይስ ኤሎሃ ነው ወይ የጠየቅኩ? ምክንያቱም ኤሎሂም የሚለው ለስላሴ ተጠቀሙታላችሁ እናንተ። ልዩነቱን ኤሎሂም እና ኤሎሃን አላውቀውም። ልዩነቱን በአማርኛ ታረግልኝ። ኤሎሃ ማለት አምላክ ማለት ነው። ኤሎሂም ማለት አማልክት ማለት ነው። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ሲባል ኤሎሂም የሚለው ቃል ለአብ ለወልድ ለመንፈስ ቅዱስ የሚውል ነው ተብሎ ነው በቴዎሎጂ ደረጃ በእናንተ ደረጃ ያለው። ፕሮቴስታንት ነህ አንተ ለዛው ማለት ነው። ስለዚህ እዛ ጋር እግዚአብሔር ብርሃን ይሁን አለ ሲባል ኤሎሂምም አለ ነው የሚለው። ኤሎሂምም አለ ሲል ኤሎሂም የሚለው አብን ወልድን መንፈስ ቅዱስን ካመለከተ ኢየሱስ አብን ወልድን መንፈስ ቅዱስን ብለህ ነው የምታምነው አንተ?
አይ አይደለም፣ ኢየሱስ ወልድ ነው እኮ። ታዲያ እዛ ጋር ኤሎሂም ማለት የሚለው ወልድ ለኢየሱስ ነው እንዴት እግዚአብሔር ወልድ ድምዳሜ እኮ አይ ድምዳሜ ላይ ያደረሰ ምንም በኃይለ ቃል የትኛው ጥቅስ ነው? ኦኬ ኤሎሂም ማለት አማልክት የሚል ነው ትርጉሙ እያልከኝ ያለኸው? በዕብራይስጥ ኤሎሂም ማለት አማልክት ማለት ነው። ኤሎሃ ሲሆን ሲንጉላር ነው፣ አምላክ ማለት ነው። ኤሎሂም ማለት አማልክት ነው ቃል በቃል ሲተረጉም። ያንን ደግሞ የሥላሴ አማንያን ወይም ትሪኒታሪያን የሚጠቀሙበት ለአብ ለወልድ ለመንፈስ ቅዱስ ነው የሚጠቀሙበት። አሁን አንተ ዘፍጥረት 1:3 ላይ እግዚአብሔር ኤሎሂምም ብርሃን ይሁን አለ ሲል ያለው ኢየሱስ ነው ካልክ ኤሎሂም የተባለው ወይም አማልክት የተባለው ኢየሱስ ከሆነ ኢየሱስ አብ ወልድ መንፈስ ቅዱስ ነው ብለህ ከአንተ እምነት ጋር ራሱ ይጋጫል። ምክንያቱም ኢየሱስ ወልድ ብቻ ነው ብለህ ነው የምታምነው። እግዚአብሔር ወልድ ነው ብለህ የምታምነው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስን የሚያሳይ ከሆነ ከአንተ ቴዎሎጂ ጋር አይጋጭም ወይ ነው ጥያቄው የነበረው። አዎ ለምሳሌ አሁን ምን በመልካችን እንደ ምሳሌያችን እንፍጠር የሚለው ቦታ ላይ ኤሎሂምን ነው የተጠቀመው የሚል እንትን አለኝ። አሁን እዛ ጋር በመልካችን እንደ ምሳሌያችን እንፍጠር ላይ አመልካች ነው፣ እንደውም ስላሴን የሚያሳይ ሀሳብ ነው የሚለውን እዛ ጋር እንትን እላለሁ። እዚህኛው ቦታ ላይ ግን የመጀመሪያው ላይ አማርኛውን እንዳልኩ አማርኛ መጽሐፍ ቅዱስ ነው የማነበው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው። ከዛ በኋላ አዲስ ኪዳን ላይ ስንመጣ ዓለማትን የፈጠረው ሰማይና ምድርን የፈጠረው በኢየሱስ ክርስቶስ እንደሆነ ሁሉ በቃል እንደሆነ በስጋ እንደሆነ በወልድ እንደሆነ ስለሚናገር ዕብራውያን ላይም ዓለማትን በፈጠረበት በልጁ ስለሚል ሰማይና ምድር ይሁን እያለ የፈጠረው ወልድ ነው ማለት ነው። ለዛ ነው ኢየሱስ ክርስቶስ ነው እንድል ያደረገኝ እንጂ እዛ ቁጥር አመልካች ነው። ይሄን ካስተማርከኝ ደግሞ ወሂድ ይሄን ካንተ ልማር ነው ማለት ነው። ብዙ ቁጥር አመልካች ነው ካልከኝ ወልድ መንፈስ ቅዱስ ነው ብዬ ከዛሬ ጀምሮ አመለካከቴን አስተካክላለሁ። አይ ዘፍጥረት 1:1 ላይ ያለውን አብዛኛውን የሥላሴ አማንያን የሚጠቀሙበት የተለያየ ኮሜንተሪዎችን ብትመለከት ኤሎሂም የሚለው የኤሎሃ ብዙ ቁጥር ስለሆነ አማልክት የሚለው አብ ወልድ መንፈስ ቅዱስን ሥላሴን ትሪኒቲን የሚያሳይ ነው ብለው ነው የሚያምኑት። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል በረሺት ባራ ኤሎሂም ኤታ ሸማኢም ወኤታ አሬስ ይላል። በመጀመሪያ ኢን ዘ ቢጊኒንግ ጋድ ክሬትድ ሄቨን ኤንድ ዘ እርዝ ነው የሚለው ራሱ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስለሚል እዛ ጋር እግዚአብሔር የሚለው የዕብራይስጡ ቃል ኤሎሂም ነው። ኤሎሂም ደግሞ የኤሎሃ ብዙ ቁጥር ነው። ስለዚህ እዛ ጋር ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን እያለ የተናገረው እግዚአብሔር የሚለው ሪፈር የሚያደርገው እግዚአብሔር ወልድ ነው ካልክ ኤሎሂም እግዚአብሔር ወልድ አማልክት ነው ወይ ወይም ደግሞ ኤሎሂም ነው ወይ ብለህ ታምናለህ ወይ ነው ጥያቄው የነበረው። እና እንትኑ አውዱ ብዙም እንትን ሴንስ አላረገኝም ከዛ አንፃር። እሺ ወሂድ እንደ አይጋጭብኝም አስተካከልኩ ማለት ነው። እምነቴ ነው እዛ ቦታ ላይ እንግሊዘኛው ላይ ኢን ዘ ቢጊኒንግ ነው የሚለው፣ አማርኛ ላይ እግዚአብሔር ስለሚል እኔ ዓለማት የተፈጠሩት ደግሞ በኢየሱስ ክርስቶስ ስለሆነ ለዛ ነው ኢየሱስ ክርስቶስ ነው ብዬ ነው የማምነው ያልኩ። ግን ብዙ ቁጥር አመልካች ከሆነ ያው እውቀቴን ውስን ስለሆነ እንደዛ ከሆነ ግን አስተካክላለሁ ማለት ነው። ራሴ ምንም ችግር የለውም። እምነቴን አስተካክላለሁ። እንትኑ ከቴዎሎጂ ጋር መንፈስ ቅዱስም ስለሚጋጭብህ እኔ በአብ ወልድ መንፈስ ቅዱስ ነው ብዬ አላምንም። አሁን ሙስሊም ሆነ ብትጠይቀኝ ኤሎሂም የሚለው ቃል ከምን አንጻር ነው ኤሎሂም ያለው የሚለውን እኛ መፍታት እንችላለን። ለምሳሌ ዘጸአት 7:1 ላይ ሙሴ በፈርዖን ላይ አምላክ አደርጋለሁ ይላል እና አምላክ የሚለውን ቃል የተጠቀመበት ኤሎሂም ነው። ሙሴ ስላሴ ሆኖ ነው አይደለም፣ ሆኖ አይደለም። ገብቷል። እኛ የየራሳችን እንትን ሊኖር ይችላል። ግን አንተ ከምታምነው ቴዎሎጂ ጋር በአንቀጸ እምነት ወይም ደግሞ ፌዝ ኦፍ አርቲክል ላይ በተቀመጠው መሰረት ጋር ስለሚጋጭ ነው፣ ስለተጋጨብኝ ነው። ከዛ አንጻር ነው እንደዛ ያልኩት እንጂ እኔ አንተ የምታምንበትን ሳላከብርልህ ቀርቼ አይደለም። አመለካከትህንም እምነትህንም አከብርልሃለሁ። እና እንትን ላይ ዘፍጥረት 1:1 ላይ ያመጣው እንትን አይ ቲንክ ኢየሱስ ሁን እያለ እየፈጠረ ራሱ መሆኑን የሚያሳያል ላልከው ነገር ያው አንተ ምርማት ሰጥተዋል። ሌላ ፖይንት ላይ መሄድ ትችላለህ፣ የምፈልገው ፖይንት ላይ። በጣም የሚገርም አሁን ያልኩትን ሀሳብ ትንቢተ ኢሳይያስ ልክ ከዚሁ ጋር ኢየሱስ ክርስቶስ እንደሆነ አሁን አዲስ ኪዳን ላይም ስንመጣ ሰማይና ምድርን በእርሱ እንደተፈጠረ በልጁ እንደተፈጠረ ይነግረናል። እና ይህን ክፍል ከሚደግፍ አንደኛው ትንቢተ ኢሳይያስ ምዕራፍ 48 ላይ ያለው ነው። ምናልባት እንትን ከፍቼ ላሳየህ እችላለሁ። ችግር የለውም። እንትኑን ሀሳቡን ከነገርከኝ ጥቅሱን አነብልሃለሁ በቃሌ። ኢሳይያስ ጌታ እግዚአብሔር ነው መንፈስ ልኮኛል የሚለው ነው 48:16 በትክክል ከላይ ጀምሮ ሲናገር እኔ ፊተኛ ነኝ እኔ ኋለኛ ነኝ ምናምን ነገር እያለ ይናገራል አይደለ?
ከዛ በኋላ ኤግዛክትሊ ጌታ ያው እግዚአብሔር ታውቀዋለህ በደንብ። ጌታ እግዚአብሔር ወይም ደግሞ ጌታዬ ያህዌ በመንፈሱ ልኮኛል ነው የሚለው። የዕብራይስጡ ሻላሃኒ ነው የሚለው። አዎ ሻላሃኒ እዛ ማለት ላከኝ። አዎ እዛ ክፍል ላይ ከፍ ብሎ 16 ላይ ከመድረሳችን በፊት ወይድ 12 ጀምሮ ምን ይላል 12 መሰለህ? ጀምሮ አዎ ምን ይላል? ያዕቆብ ሆይ የጠራሁህም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው፣ እኔ ኋለኛው። እኔ ፊተኛውና እኔ ኋለኛውን ዮሐንስ ራእይ ላይ ለኢየሱስ ክርስቶስ ተብሎለታል። ኢየሱስ እንደሆነ ስጋ ለብሶ የመጣው እግዚአብሔር ወልድ እንደሆነ ሳይትና እጄ ምድርን መስርታለች፣ ቀኝም ሰማያትን ዘርግታለች ይላል። ከዛ በኋላ በጠሯቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ይህን የተናገረ ማን ነው? እግዚአብሔር የወደደው ፈቃዱን በባቢሎን ላይ ያደርጋል፣ ክንዱም ከለዳውያን ላይ ይሆናል ይልና እኔ ራሴ ተናግሬያለሁ፣ እኔ ጠርቻለሁ፣ አምጥቻለሁ፣ መንገዱም ትከናወንለታለች። ወደ እኔ ቀርቡኝ፣ ስሙኝ፣ ከጥንት ጀምሬ በስውር አልተናገርኩበትም እያለ ወርዶ ምን ይላል? አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላልና በእግዚአብሔር ላኪነት ወይም በአብ ፈቃድ በአብ ላኪነት ቀኙ ምን ይላል? ቆይ እዚህ ጋር አገኘሁት። እሺ እጄ ምድርን መስርታለች፣ ቀኝ ሰማያትን ዘርግታለች ይላል እና ይሄ እግዚአብሔር እና መንፈሱ ልኮኛል ብሎ የተናገረው አካል እየተናገረ ያለው እጁም ምድርን እንደመሰረተች ቀኙም ሰማያትን እንደዘረጋች ይናገራል ማለት ነው። በተመሳሳይ መልኩ ዕብራውያን ላይም ዓለማት እንደተፈጠሩበት ስለሚናገር ዘፍጥረት መጀመሪያ ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ተብሎ የተጻፈው አብና ወልድ ልከውት ወይም በአንድነት ቢኖሩም እንዳልከው ኤሎሂም የሚለው ብዙ አመልካቾች ቢኖሩም ግን በዋናነት ስራውን እየሰራ የነበረው ቃልን እየተናገረ እየፈጠረ የነበረው ኢየሱስ ክርስቶስ እንደሆነ አምናለሁ ማለት ነው። እሺ እንትን ላይ ኢሳይያስ 48 ከ12 እስከ 15 እየተናገረ ያለው ራሱ ያህዌ ነው እየተናገረ ያለው። ከዛ በኋላ አረማይክ ታርገም ላይ ነብዩ ማለ ነው የሚለው። ነብዩ ምን አለ? ጌታዬ ያህዌና ጌታዬ ያህዌ በመንፈሱ ልኮኛል ነው የሚለው። የዕብራይስጥ አይተው ከሆነ ሻላሃኒ ነው የሚለው፣ ልኮኛል ነው የሚለው። አማርኛ ነው ልከውኛል የሚለው ነገር ያለው። ጌታዬ ያህዌ አዶናይ ኤሎሂም ነው የሚለው። አዶናይ ማለት ምን ማለት ነው? አዶናይ ማለት ምን ማለት ነው? ዘካርያስዬ ዘካርያስ ሚውት አድርጓል። ሚውት አድርገዋል። ዘካርያስ አይደለም። አዶናይ ማለት ጌታዬ ማለት ነው። አዶኒ ለፍጡራን የሚጠቀምበት ነው። ለምሳሌ ዘፍጥረት 18:12 ላይ ሳራ አብርሃምን ጌታዬ ያለችበትን አዶኒ ነው የሚለው። ለያህዌ ደግሞ አዶናይ ስትል ጌታዬ ማለት ነው ትርጉሙ። ለምሳሌ መዝሙረ ዳዊት ምዕራፍ 110 ቁጥር 5 ላይ ጌታዬ እያለ ይናገራል ዳዊት። ጌታዬ በሚሉበት ሰዓት አዶናይ ነው የሚጠቀምበት። ጌታዬ የኃይልን በትር ከጽዮን ይልክልሃል፣ ጌታዬ አዶናይ ነው የሚለው። ስለዚህ ጌታዬ ያህዌ በመንፈሱ ልኮኛል እያለ ያለው ኢሳይያስ ነው። የአይሁዳውያን ኮሜንተሮች ማመልከት ነብዩ ማለ ነው የሚናገረው። ከላይ ግን ኮንቴክስቱ ላይ እየተናገረ ያለው ያህዌ ነው። እንደዚህ አይነት ጥቅስ አንድ ጥቅስ ልስጥ፣ ተመሳሳይ ሙግት ማለት ነው። ኢሳይያስ 5:1 ላይ ያወጣው እና አንድ ላይ እናንብበው። ኢሳይያስ 5:1 ላይ ተመሳሳይ ግራመር ማለት ነው። እንደዚህ ተመሳሳይ ነገር ትንቢተ ኢሳይያስ ምዕራፍ 5 ቁጥር 1 ላይ አተልቀው ዴቮ ዘክዬ ኮሜንቱን ዝጋው እንትን እንዳይሉ እንዳይረብሹ። ኦኬ ይኸውልህ እዚህ ጋር ስለ ወዳጄ ጀምሮ አሁን ግን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ ይቀኛለሁ አለ። ተቀኙ ማን ነው? ዘኪዬ ኢሳይያስ ነው አይደለ? ተቀኙ ኢሳይያስ ነው። ወዳጄ የሚለው ማንን ነው? ወዳጅና ስለ ወይን ቦታው ወዳጅ የሚለው ያህዌ ነው። ያህዌና ስለ ወይን ቦታው አለ ቅኔ ይቀኛለሁ አለ። አሁን ስለ ወይን ቦታው ወይን ቦታ ወዳጄ የሚለው ያህዌን ነው። የወይን ቦታው የሚለው ደግሞ የእስራኤልን ቤት ነው። ለወዳጄ ቅኔ ይቀኛለሁ። ለወዳጄ አለ በፍሬያማ ኮረብታ ላይ የወይን ቦታ ነበረው፣ በዙሪያውም ቆፈረ፣ ድንጋዮቹንም ማሰ። አውርድልኝ ለቅሞ አወጣ፣ ምርጥ የሆነ ሐረግም ተከለበት፣ በመካከሉም ግንብ ሰራ። ደግሞ የመጥመቂያ ድንጋይ ማሰበት፣ ወይም ያፈራ ዘንድ ተማመነ። ዳሩ ግን ሆምጣጣ ፍሬ ያፈራ። አሁንም ይላል እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይን ቦታዬ መካከል እስቲ ፍረዱ ይላል። 3 ቁጥር ላይ ማን ነው እየተናገረ ያለው?
እዚህ ቦታ ላይ እንደምንረዳው ኢሳያስ ነው። ቁጥር 3 ላይ ይኸው በደንብ በእኔና በወይን ቦታዬ ይላል። አሁንም እናንተ በቤት የምትኖሩ ኦኬ፣ በእኔና በወይን ቦታዬ መካከል ቁጥር 3 ላይ አምላክ ነው እየተናገረ ያለው። እንደዛ አለ። ነቢያት እየተናገሩ መሀል ላይ የፈጣሪ ንግግር አለ። ፈጣሪ እየተናገረ ደግሞ መሀል ላይ ደግሞ የነቢይ ንግግር ልታገኝ ትችላለህ። እነዚህ አይነት ኤግዛምፕሎች ብዙ መስጠት አለበት። አሁን ኢሳያስ በሚናገረው ለምሳሌ ኢሳያስ 50 ላይ ብትመለከተው ቁጥር 4 ላይ አውጣው ላሳይ። ፈጣሪ ከተናገረ በኋላ መሀል ላይ ደግሞ ኢሳያስ ይናገራል። እንደዚህ መሀል ላይ ምን ይባላል? ኢሳያስ 50 አተልቀው ኢሳያስ ምዕራፍ 50 ቁጥር 4 ቁጥር 4 አተልቀው ለኔ በደንብ አይታይ። እዚህ ጋር ከቁጥር 3 ጀምረን እናንብበው። ቁጥር 3 ላይ ይኸውልህ፣ ቁጥር 3 ላይ ሰማያትን ጥቁረት አለብሳቸዋለሁ መጋረጃቸውንም ማቅ አደርጋለሁ ይላል። ተናጋሪው ማን ነው? ሰማያትን ጥቁረት አለብሳቸው። ክፍሉን ስላላጠናሁት ማን እንደሆነ አላውቅም። ያህዌ ነው። ሰማያትን ጥቁረት አለብሳቸው። ሰማያትን አደርጋቸዋለሁ ይላል። ከዛ በኋላ የደከሙትን በቃል እንዴት እንደምደግፍ አውቅ ዘንድ ጌታዬ ያህዌ የተማሩ ምላስን ሰጥቶኛል አለ። ማን ነው እንደዛ የሚለው? የተማሩ ምላስን ሰጥቶኛል የሚለው ኢሳያስ ነው። የተማሩ ምላስን ሰጥቶኛል የሚለው ኢሳያስ ነው። ያው ፈጣሪ እየተናገረ መሀል ላይ ነብይ ይመጣል። ልክ ኢሳያስ 48:16ን በዚህ ስሌትና ቀመር መረዳትም ማስረዳትም ትችላለህ ማለት ነው ለወደፊቱ። ኦኬ አሁን ጥርጣሬ ገባኝ። በተለይ ቅድም ያነበብነው ስለ ወይን ቦታው የሚያወራው ክፍል ላይ አዲስ ኪዳን ላይ በተመሳሳይ እኔ ግንድ ነኝ ገበሬው አባቴ ገበሬው ነው ቅርንጫፎቼ ናቸው። ገብቶኛል። አይ ጥርጣሬን ነው የምነግርህ። ምናልባት እነዛ ቦታዎች ላይ አሁን እዚህም ቦታ ላይ የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩት ምላስ ሰጥቶኛል። እንደዚህ አይነት ነገሮችንም በደንብ ጥናት ይፈልጋል። ግን በትምህርት መንፈስ ሆነው ስለ ኢየሱስ ክርስቶስ እንዳይሆን የሚናገሩት የሚል ጥርጣሬ እንዳለ ሆኖ የሚናገረው አጠናቻለሁ። እኔ የገባሁበትም ዓላማ ለመማማርም ስለሆነ አንተ እኔ ልማር አንተ ከኔ ልትማር ምናምን በዛ መንፈስ ስለሆነ አይ ቲንክ ጊዜ የሚፈልግ ጉዳይ ነው። ዝም ብለህ ስፖንታኒስሊ ኦቨርናይት አንድ ነገር እንትን የምትለው ነገር አይደለም። አንተ ሀሳብህን ነው ሼር ያደረከኝ፣ እኔም ሀሳብህን ሼር አድርጌ ምናምን እንድንማማር ነው። በዛ መንፈስ ስለሆነ በመካከላችን መደማመጡም ስላለ አይ ቲንክ ብዙ ነገር መማማር ይቻላል። እኔ ልውጣ እንግዲህ ላስቸገራችሁ፣ ጠዋት ስራ ገቢ ነኝ። እኔ ጋር ምሽት ነው። ወህዴ ከመሄድ በፊት አንድ ሀሳብን ለመናገር እሺ። እንዳልከውን አዲስ ኪዳን ላይም አሉ በትንቢት መንፈስ ሆነው ብሉይ ኪዳን ላይ ነቢያቶች የተናገሩት ነገር አለ። ነብዩ ቢሆንም የሚናገረው ግን ያ ነብይ በውስጥ እግዚአብሔር መንፈስ ኖሮ ያው በእግዚአብሔር መንፈስ ተመርተው ስለሆነ እንትን የሚሉት ልክ ያው ይሄን ላንተ ማስረዳት አይጠበቅብኝ ነው። በጠላለት አለ ታይፖሎጂ የሚባል ነገር አለ። አለ እሱ ነው። ከስስ ላይ ችግር የለብኝም እኮ ታይፖሎጂካሊ እንደዚህ አይነት ነገር አለ። ለምሳሌ ደብል ፕሮፌሰሮች አሉ። ኢሳያስ ለምሳሌ ደብል ፕሮፌሲ አለ። አሁን ኢሳያስ የጌታ እግዚአብሔር መንፈስ በእኔ ላይ ነው ለታሰሩት መፈታት ለተራቡ ምናምን እያለ ምናምን ሰብክ ዘንድ ቀብቶኛል ምናምን ይላል። እና ስለማን ነው የሚናገረው ካልከኝ እነዚህ ክፍሎች ስለ ኢየሱስ ክርስቶስ ወይም ስለ መሲሁ ይናገራሉ። እና ነብዩ ራሱ ቢሆንም የሚናገረው ያ ነገር ማንን ነው ኢምፕሊኬት የሚያደርገው ወይም ማን ነው በዛ ውስጥ ነው እየተናገረ ያለው የሚለው ሌላ ደብል ፕሮፌሲ ያልከውን የሚያመጣ ነገር አለ። አዲስ ኪዳን ላይ ግን የሚገርም በግልጽና ያው መቀበሉና ለመቀበሉ ተቀላቅሏል ተበርዟል ምናምን ባሉት ነገሮች እንዳሉ ሆነው ግን በእናንተ እንትን ስለ ልጁ ግን ጌታ ሆይ አንተ ከጥንት ሰማያትን መስርተሃል ምድርን ዘርግተሃል ምናምን እያለ የሚናገራል። አሁን ትንቢተ ኢሳያስ ላይ ያለውን ክፍል ነብዩ ነው የተናገረው ብለን እንውሰደው። አሁን ፕሮፌሲ ነው አይደለም ራሱ ነው ምናምን የሚለው ምናምን ማለት ይኖርብኛል። ዘካርያስዬ እንትን ላይ በባይብል ውስጥ የሚደግፉ አሉ ነው የምለው። በባይብል ውስጥ ይኸውልህ እንደዚህ እናድርግ እንትን አጠናናችንም ማለት ነው። ለምሳሌ ኢሳያስ 7:14 ላይ በወቅቱ የተወለደ ሕፃን ነበረ ታስታውስ እንደሆነ አይደለ? 8:2 ላይ የወለደች ሕፃን ነበረ አማኑኤል የሚባል ሕፃን ተወልዶ ነበረ። ኢሳያስ ስንት ላይ ይቅርታ፣ ኢሳያስ ስንት ላይ
8:2 ላይ ተወለደ ያ ህፃን 7:14 ላይ የነበረው ህፃን ማለት ነው። ለምሳሌ ኤግዛምፕል ነው የምነግርህ። በወቅቱ የተወለደ ህፃን አለ፣ አማኑኤል የሚባል አለ። ተወልዶ ሲያናገረው ታያለህ። 8 ላይ አማኑኤል የከንፉ መዘርጋት የሀገርን ስፋት ይሞላል ምናምን እያለ በወቅቱ የተወለደ ህፃን ነበረ። በኋላ ላይ የማቴዎስ ጸሐፊ ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ መጣና አማኑኤል የተባለው በነብዩ የተባለው ይፈጸም ዘንድ ነው ብሎ ከኢሳይያስ 7:14 ላይ ይጠቅሳል። አሁን ኮንፈርሜሽን አገኘን ማለት ነው። ልክ ሆሴዕ 11:1 ላይ ነው እስራኤልን በነበረ ህፃን በነበረ ጊዜ ጠራሁት፣ ልጄን ከግብፅ ጠራሁት፣ አብዝቼ በጠራው ለጣዖት ይሰዋና ያጥን ነበር ይላል። ይሄ ለእስራኤል ህዝብ ነው የተነገረው። ግን ማቴዎስ 2:14 ላይ ደግሞ ለኢየሱስ ይጠቀምበታል። ደብል ፕሮፌሲ ሆኖ ማለት ነው። ልክ አንተ እንዳልከውም ኢሳይያስ 61:1 ላይ ያለው የጌታ መንፈስ የያህዌ መንፈስ በእኔ ላይ ነው ለዶቼ የምስራች ሰብክ ዘንድ ያህዌ ቀብቶኛል የሚለውን የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ለኢየሱስ ይጠቀምበታል። ወደ ምኩራብ ገብቶ ሲያነብ ምናምን ነገር። አሁን ኢሳይያስ 46:18 ላይ ያለውን ግን ለኢየሱስ በጥላነት የተጠቀመበት ኮንፈርሜሽን አዲስ ኪዳን ላይ አታገኝም። እሱ ነው ፖይንቱ። የሌለ ነገር ነው። ኢሳይያስ 16 የጠቀሰ ሰው አለ አዲስ ኪዳን ላይ የጠቀሰ እሱን ጥቅስ የጠቀሰ አለ። ጌታዬ ያህዌ በመንፈሱ ልኮኛል ብሎ የተናገረ አለ። ለኢየሱስ ነው ይሄ ብሎ የተጠቀሰ አለ። መልእክቱን አሁን ለኢየሱስ እንደሆነ ለልጁ እንደሆነ አለ ወሂዲ ኖ ኢሳይያስ 48:16 ላይ ጌታዬ ያህዌ በመንፈሱ ልኮኛል የሚለውን ጥቅስ ከኢሳይያስ 48:16 ላይ ኢየሱስ ነው ብሎ ይተከማል አዲስ ኪዳን ላይ። ጥቅሱን አልጠቀሱትም፣ ግን ኢየሱስ ራሱ ለምሳሌ እግዚአብሔር ልኮት እንደመጣ ይናገራል። ራሱ እዚህ ክፍል ላይ በመላክ ደረጃማ እንትናም እኮ ተልኳል እኮ መጥምቁ ዮሐንስም ተልኳል እኮ ዘካርያስ። እሱ አይደለም ነጥቤ። እኔ አንድ ደብል ፕሮፌሲ የምትለው አንተ ኤክሶጄሲካል የሆነ አፕሮች ነው ማቅረብ ያለብህ እንጂ ኤክሶጄሲካል የሆነ ነገር አይደለም በሄርሜቲክስ ስትመለከተው። ስለዚህ አሁን አንተ ማቅረብ የነበረብህ ደብል ፕሮፌሲ ነው ለማለት ከሐዋርያቱና ወይ ከጳውሎስ ወይ ደግሞ ከመልእክታት መካከል ኮንፈርም የተደረገበት አንድ ነገር ያስፈልጋል። ኦተንቲሲቲ ያስፈልጋል። ካልሆነ ግን ምንድን ነው የሚሆነው? ኤክሶጄሲስ ነው የሚሆነው። ስፔኩሌሽን ነው እየሆነ የሚመጣው። ገብቷል ምልህ? እሱን ነው ምልህ። ስለዚህ ኢሳይያስ 48:16 ላይ ይሄ ነገር ጌታዬ ያህዌ በመንፈሱ ልኮኛል ብሎ የሚለው ኢሳይያስ ነው አልኩ እኔ። አይ ኢሳይያስ አይደለም ኢየሱስ ነው ካልክ የአዲስ ኪዳን ኤቪደንስ ማቅረብ መቻል አለብህ። ልክ ማቴዎስ 7:14 ላይ ያለውን ማቴዎስ 1:24 ላይ ያለውን ከኢሳይያስ 7:14 ላይ ሉቃስ 4:17 ላይ ያለውን ከኢሳይያስ 61:1 ላይ እንደተጠቀሰው ሆሴዕ 11:1 ላይ ያለው እንደገና ኮንፈርም የተደረገው ማቴዎስ 2:14 ላይ እንደተጠቀሰው የሆነ ኤቪደንስ ነገር መቅረብ ነበረበት። ስለዚህ የቀረበ ነገር የለም ራሱ ማለት ነው። ወይዴ ምን መሰለህ አሁን እዛ ክፍል ላይ ኢሳይያስ ነው የላከው አይደለም የሚለው ያከራከረን። ከላይ እጄ ምድርን መስርታለች ቀኝ ሰማያትን ዘርግለች ያለው ኢየሱስ ነው አይደለም የሚለው ነው ወደዛ ያመጣን። እዛ ጋር ያህዌን አምላክ ነው የተናገረው፣ እዚህ ጋር ደግሞ ነብዩ ነው እየተናገረ ያለው በሚል ነው የመጣው ነውና እዚህ እዛ ክፍል ላይ የሆነበት ዋናው ምክንያት ኢየሱስ ክርስቶስ ፈጣሪ ነው የሚለውን እንትን ለማድረግ ነውና ብሉይ ኪዳን ላይ ምክንያቱም አንደኛ ጌታ ኢየሱስ እዛ ጋር ጌታዬ ያህዌ በመንፈሱ ልኮኛል ጌታዬ ብሎ ይላል ኢየሱስ ብለህ ታምናለህ? ኢየሱስ ጌታዬ ያህዌ በመንፈሱ ልኮኛል ብሎ ይላል ብለህ ታምናለህ? እንደዛ ብለህ እምነቱ አለ አንተ? ጌታዬ ብሎ ያህዌን ጌታዬ ብሎ ኢየሱስ እሺ፣ አይ እምነትን አከብርልሃለሁ። እስቲ ዘዳግም 29:6 ላይ ግባ። እንደው ኤግዛምፕል ወይ ሂዲ አንተም ስራም እሄዳለሁ እያልክ ስለሆነ ምናልባት ፖስትፖን እንድናደርገው እዚህ ላይ አቁመን ወይስ እቺ የመጨረሻ ጥቅስ ነኝ ዘዳግም ብቻ ሳየኝና እሺ ዘዳግም 29:6 አይደል? እሺ ይታያል። እኔ አምላካችሁ ያህዌ እንደሆንኩኝ ታውቀው ዘንድ እንጀራ አልበላችሁም፣ የወይን ጠጅ እንደሚያሰክር መጠጥ አልጠጣችሁም። ወደዚህ ስፍራ በመጣችሁ ጊዜ አሁን አልጠጣችሁም ማለት ማን ነው የሚያወራው? ስድስት ላይ እኔ አምላካችሁ እግዚአብሔር እንደሆንኩ ስለሚል ያህዌ ነው እግዚአብሔር ያህዌ ከዛ ወደዚያ ስፍራ እግዚአብሔር ነው ስለሚል
አዎ ያህዌ አይ ችግር የለውም እግዚአብሔርን ብትለው እንደዚህ ምንም ችግር የለውም። ወደዚያ ስፍራ በመጣችሁ ጊዜ የሴቦን ንጉስ ሴዎን የባሳን ንጉስ አግ ሊወጉን ወጡብን እኛም መታናቸው ይላል። ማን ነው ይሄንን የሚናገረው? ወደዚህ ስፍራ በመጣችሁ ጊዜ ይሄንን ሞስት ፕሮባብሊ ሙሴና የእስራኤል ህዝብ እኛም መታናቸው ስለሚል ሙሴና የእስራኤል ህዝብ ነው። በቃ ቴንኪው። ኢሳይያስ 48ንም ከቁጥር 12 እስከ 15 እየተናገረ ያለው ያህዌ ነው። ከዛ 16 ላይ ደግሞ ጌታዬ ነብዩ ማለት ነው የሚለው እንደው አርማይክ ታርገሙ ላይ እና ከዛ አንፃር ማየትና መረዳት ትችላለህ ራሱ ማለት ነው። እንትሉን ነው እዛው ኢሳይያስ ላይ እሺ ወሂዴ እዛው ኢሳይያስ 48 ላይ ቀኝ ምድርን መስርታል ያህዌ ነው ዘርግታለች ቀኝ ሰማያትን ዘር ያህዌ ነው የሚለው። እሺ አዲስ ኪዳን ላይስ ለልጁ እንደሰራና እንደፈጠረ ባሳየስ ማለት ያው ታውቃለህ ዕብራውያን ላይ ስለ ልጁ ጌታ ሆይ አንተ ከጥንት ስላብ ነው የሚያወራው ዕብራውያን ስለ ልጁ ብሎ እኮ ቆይ ልነግርህ እኮ ነው 5 ላይ ጀምረው እስቲ ኦኬ ማነው ዕብራውያን 1 7 ላይ ጀምረህ አንብበው 7 መጀመሪያ አንብብ ከአንድ ጀምሮ ነው 7 ዕብራውያን 1 ኦኬ ምዕራፍ ስንት ነው ያደረኩት? አንድ ነው ይሄው ምዕራፍ 1 ቁጥር 7 አለ ዘካርያስ ይሰማል ዴቦ እኔ ተቆርጬ ይሁን እንዴ? ይሰማል። አንተ ኔትወርክ ይዞ የነበረ ወዲ ከቁጥር ስንት ቁጥር 7 ላይ እሺ ስለ መልአክ